አንዱ ተገደሉ እንጂ ሌሎቹ ገና አሉ። የኢራኗ መንፈሳዊ ከተማ ቆም ያፈራቻቸው ወንድማማቾች፣ የላርጃኒ ወንድማማቾች። አሊ ላርጃኒ ሞተዋል። ሌሎች ወንድሞቻቸው ግን አሁንም ኢራን ላይ ተጽዕኖ ፈጣሪ ናቸው። የላርጃኒ ቤተሰብ ከ50 ዓመት በላይ ስመጥር ነው። በኢራን አድራጊ ፈጣሪ ከሆነው ቤተሰብ መካከል አንዱ የላርጃኒ ቤተሰብ ይባላል። ስለሱ እናወራለን። የቅዳሜ ገበያ የዩቲዩብ ቻናልን ነው እየተከታተላችሁ የምትገኙት። ቻናላችንን ሰብስክራይብ አድርጉ። ትኩስ ትንታኔዎቻችን እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ መጀመሪያ ላይ ለዘብተኛ ናቸው ተብለው ትኩረት አልተደረገባቸውም ነበረ። የኢራን ፖለቲካ ውስጥ ካሉ ሰዎች መካከል ለዘብተኛ አቋም ያላቸው ለዓለምም የቀረቡ ተብለው ተትተው ነበረ። ነገር ግን ዋናና አክራሪ ተብለው የታሰቡት የኢራን የፖለቲካና የወታደራዊ መሪዎችን እስራኤል እያደነች መግደል ስትጀምር ዋነኛው የኢራን መሪ ከጀርባ ያሉት አንቀሳቃሽ እሳቸው መሆናቸው ታመነ። እናም አደኑ ተጀመረ። በረመዳን ወር የመጨረሻው አርብ ዕለት ኢራናውያን ሁሌም እንደሚያደርጉት ለፍልስጤማውያን ወንድሞቻቸው ድጋፍን በሚያሳዩበት ወቅት ላይ በአደባባይ ታዩ። ከዛ በኋላ የገቡበት ድረስ ተከተሏቸው። የእስራኤል ሞሳድ ሰላዮች የት እንደገቡ የት እንደወጡም መከታተል ጀመሩ። ከቀናት በኋላም አሊ ላርጃኒ ተገደሉ። እኚህ ሰው የኢራንን ፖለቲካ ለዓመታት ሲያሾሩ ሲዘውሩ የነበሩ ናቸው። በጣም ትልቁ የኢራን የፖለቲካ ሰው ከመሆናቸው የተነሳ አያቶላው በጣም ያቀረቧቸው፣ በዛው ልክ ደግሞ ፕሬዝዳንት እንዳይሆኑ 2 ጊዜ ከፕሬዝዳንት እጩነት ያሰረዟቸው ሰው ናቸው አሊ ላርጃኒ። ምክንያታቸው ደግሞ አሊ ላርጃኒ የፈለቁበት ቤተሰብ በኢራን ስመጥር የሆነ እጅግ ከፍተኛ ዕውቀት የተከማቸበት ቤተሰብ ስለሆነ ነው። እናም የአያቶላውን አገዛዝ ሙሉ ለሙሉ ገርስሶ የራሱ ሊያደርግ የሚችል ትልቅ ቤተሰብ ካለበት ቦታ ስለመጡ አሊ ላርጃኒ በኢራን ፖለቲካ የማይገፉ በጣምም የማይታቀፉ ሰው ሆነው ቆይተዋል። በስተመጨረሻ ግን በኢራን የቁርጥ ቀን ሰዓት ዋነኛውን የመሪነት ቦታ ይዘው ሀገሪቱን ሲያንቀሳቅሱ ነበር። ያንን እንደተረዱ ነው እስራኤላውያንና አሜሪካውያን አሊ ላርጃኒን አድነው የገቡበት ገብተው የገደሏቸው። አሊ ላርጃኒ እንዲያሉ ሰው ነበሩ። የአሊ ላርጃኒ አባት ሐሺም ላርጃኒ ይባላሉ። ግራንድ አያቶላህ ወይንም በመንፈሳዊ መሪነቱ የበቁ መሪ፣ የበቁ አስተማሪ የሚባሉ ሰው ናቸው። የታወቁ የቆም መምህር ናቸው። በሃይማኖታዊ አቋሞቻቸውና አስተምሮቻቸው በገጠማቸው ጫና የተነሳ ወደ ኢራቅ ናጃፍ ተሰደዋል። እዛም ነው ልጆቻቸውን የወለዱት፣ 5 ወንድ ልጆችና 1 ሴት ልጆች። ሐሺም ላርጃኒ ዳግም ወደ ኢራን ተመልሰው በቆም እጅግ ዝነኛውን የእስልምና ትምህርታቸውን መስጠታቸውን ቀጠሉ። ዛሬ በስማቸው መታሰቢያ ዩኒቨርሲቲ የቆመላቸው ሰው ናቸው ሐሺም ላርጃኒ። የኚህ ሰው ልጆችም እነርሱን ያገቡትም ሆነ የተዛመዷቸው በሙሉ በኢራን ፖለቲካና ሃይማኖት ውስጥ ትልቅ ቦታ ያላቸው ናቸው። የመጀመሪያ የምናነሳቸው በዚህ ጦርነት የተሰዉትን አሊ ላርጃኒ ነው። የ67 ዓመቱ አሊ ላርጃኒ ልክ እንደ አብዛኛዎቹ የኢራን የወቅቱ ፖለቲከኞች በኢራን አብዮት የተሳተፉ፣ በኢራንና በኢራቅ ጦርነት ሀገራቸውን ያገለገሉ፣ በውትድርናው እስከ ብርጋዴር ጀነራልነት ማዕረግ የደረሱ ሰው ናቸው። አሊ ላርጃኒ በተለይ በትምህርት ዘርፍ ይታወቃሉ። እንዲያውም በርካቶቹ ፈላስፋው እያሉ ይጠቅሷቸዋል። በርካታ የኢኮኖሚና የፖለቲካ መጻሕፍቶችን ደርሰዋል። አሊ ላርጃኒ ወታደርም ፖለቲከኛም አዋቂም ፈላስፋም ሆነው የኖሩ ናቸው ዘመናቸውን ሙሉ። በኢራን ፕሬዝዳንት የሆኑ ሰዎች በሙሉ አሊ ላርጃኒን ያቀርቧቸዋል። አብረዋቸውም መስራት ይፈልጋሉ። የእሳቸውን ዕውቀት በጣም ይፈልጉታል። አሊ ላርጃኒ በተለያዩ የስልጣን ደረጃዎችም ሀገራቸውን አገልግለዋል። የእስላማዊ አብዮታዊ ዘቡ አባልና ብርጋዴር ጀነራል ደረጃ የደረሱ አመራር ነበሩ። የኢራን ፓርላማ አባልና አፈ ጉባኤ ሆነው ለበርካታ ዓመታት ሰርተዋል። የኢራን መንግስትና የኢራን አያቶላ አማካሪ ምክር ቤቶች ውስጥ አገልግለዋል። ተደራዳሪ ሆነው ስለ ኢራን ኒኩለር በዓለም መድረኮች ተሟግተዋል። የኢራን ፖለቲካ ውስጥ አድራጊ ፈጣሪ የሚባሉ በመጨረሻው የስልጣን ዘመናቸው ደግሞ የአያቶላው ዋና የጸጥታ አማካሪ የነበሩ ሰው ናቸው አሊ ላርጃኒ። በእስራኤልና በአሜሪካ ጥቃት ወቅት አያቶላ ካሚኒና አካባቢያቸው ያሉ ዋና ወታደራዊ አመራሮች ሲገደሉ
ሁሉም የኢራን ፖለቲከኞችና ወታደራዊ አመራሮች አይናቸውን የጣሉት አሊ ላርጃኒ ላይ ነው። ከሳቸው አመራር እየጠበቁ ነበር። አሊ ላርጃኒም በፍጥነት የኢራን መንግስት ኦፕሬት የሚያደርግበትን የዕለት ተዕለት ሥራዎችን የሚሰራበትንና ወታደራዊ ኃይሉ ምላሽ የሚሰጥበትን ስልት እንደዘረጉ ይታመናል። እናም አሊ ላርጃኒ ቁልፍ ሰው መሆናቸው ዳግም ታየ። በነገራችን ላይ አሊ ላርጃኒ በኢራን ፕሬዝዳንታዊ ምርጫ ለመሳተፍ 2 ጊዜ ጥያቄ አቅርበው ነበር። ሁለቱም ጊዜ ውድቅ ተደርጎባቸዋል። እንደሚታወቀው በኢራን የፖለቲካ እንቅስቃሴ ውስጥ አያቶላውና የአያቶላው ጋርዲያን ምክር ቤት በፕሬዝዳንታዊ እጩነት ማን መቅረብ እንዳለበት ይወስናል። እናም የትኛውም ፖለቲከኛ ለፕሬዝዳንትነት መወዳደር እፈልጋለሁ ቢል ወደ ሕዝብ ከመቅረቡ በፊት የአያቶላዎቹ ምክር ቤት ማን መወዳደር አለበት ብለው ከእጩዎቹ መሃል ለሕዝቡ እጩ ይመርጡለታል። አሊ ላርጃኒ ምንም እንኳን በኢራን ፖለቲካ ስመጥርና በርካታ ሥራዎችን የሰሩ ሰው ቢሆኑም ፕሬዝዳንት ሆነው እንዳይወዳደሩ 2 ጊዜ በአያቶላው ተከልክለዋል። ይህ በቂ ምክንያት አይቀርብበትም። በእርግጥ የአያቶላው ውሳኔ ለምን ተብሎ የሚጠየቅ አይደለም፣ ማብራሪያም አይጠበቅባቸውም። ቢሆንም ግን የሚጠረጠሩ ምክንያቶች አሉ። የመጀመሪያው የላርጃኒ ቤተሰብ በጣም ግዙፍ ቤተሰብ መሆኑ ነው። በኢራን በሃይማኖቱም በፖለቲካውም ስመጥር ቤተሰብ ነው። እናም አሊ ላርጃኒ ወደ ስልጣን ከመጡ ከአያቶላው ፈቀቅ ያሉ የግል ፍላጎታቸውን ሊፈጽሙ ይችላሉ ብለው በርካቶች ይሰጋሉ። አንዳንዶች ደግሞ እንደ ምክንያት ያቀረቡት አሊ ላርጃኒ ሴት ልጃቸው በአሜሪካ የምትማርና በሕክምና ሙያ የምትሰራ በመሆኗ ስደተኛ ልጅ አላቸው ተብለው ተወግዘው ነው ብለው ይላሉ። ያም ሆነ ግን የላርጃኒ ቤተሰብ ግዙፍነትና ስመገናናነት በኢራን አያቶላዎች ዘንድ የሚወደድ አልነበረም። ሌላኛው ወንድማቸውን ደግሞ እንመልከት። መሐመድ ጃቫድ ላርጃኒ ይባላሉ። የ75 ዓመቱ የላርጃኒ ወንድማማቾች አባል የአያቶላው አማካሪ ነበሩ። የሕግ ሰው ናቸው። የሰብአዊ መብት አማካሪም ሆነው አገልግለዋል። አንድ ቀን የኢራን ድሮኖች የአሜሪካና የአውሮፓ በሮችን ያንኳኳሉ በሚለው ንግግራቸው ይታወቃሉ። አሁን ድረስም በኢራን መንግስት ውስጥ ትልቁን ስልጣን ከያዙት ሰዎች መካከል አንዱ የላርጃኒ ወንድማማቾች መሐመድ ጃቫድ ላርጃኒ ናቸው። የአያቶላው የሕግ አማካሪ በመሆናቸው አሁን በኢራን ውስጥ የሚከናወነው እያንዳንዱን ነገር ሕጋዊ ትንታኔና ሕጋዊ ሽፋን የሚሰጡ በቀጣይም የኢራን መንግስት ምን ይመስላል የሚለውን የሚቀርጹ ሰው ናቸው። የላርጃኒ ወንድማማቾች ቀላል ሰዎች አይደሉም። ሌሎች ወንድሞቻቸው እንደ ሰዲቅ ላርጃኒ ያሉ አሉ። የፕሬዝዳንቱ አማካሪ ሆነው ያገለገሉ፣ የፍትህ ሚኒስትር ውስጥ የሰሩ፣ አያቶላ ደረጃ የደረሱ በሃይማኖት ስመጥር የሆኑ ሰው ናቸው። ፋዚል ላርጃኒ በዲፕሎማትነት ሲሰሩ የቆዩ አንጋፋ የሕግ ሰው ሲሆኑ የላርጃኒ ቤተሰብ የመጀመሪያው ጥቃት የደረሰው በሳቸው በኩል ነው። ሙስና አከናውነዋል በሚል አህመዲነጃድ ወቅሰዋቸው የላርጃኒ ቤተሰብን ለማሸማቀቅ መንስኤ ሆነው ነበር ፋዚል ላርጃኒ። አሁንም ግን በኢራን ውስጥ አክቲቭ ሆነዋል። ከፖለቲካው ትንሽ ራቅ ያሉት ላርጃኒ ባገር ላርጃኒ ናቸው። ሐኪም ናቸው። በጣም ስመጥር ሐኪምና የሕክምና መምህር። እነዚህ የላርጃኒ ወንድማማቾች ስመጥር ሆነው በሀገሪቱ ውስጥ የሚታወቁ ናቸው። እነርሱን ያገቡ ከእነርሱ ጋር የተዛመዱ በሙሉ በኢራን ፖለቲካ፣ በኢራን ሃይማኖት፣ በኢራን ወታደራዊ ሂደት ውስጥ ስማቸው ገናና ነው። ከአባታቸው የጀመረው ገናናነት የላርጃኒ ወንድማማቾችን በኢራን ስመጥር አድርጓቸው ለዓመታት ቆይቷል። በኢራን ፖለቲካ፣ በኢራን ወታደራዊ ጉዳዮች፣ በኢራን ሃይማኖታዊ ልህቀቶች ዙሪያ የላርጃኒ ቤተሰቦች ሁሌም ስማቸው ከፊት የሚጠራ ነው። በተለይም ደግሞ የላቁትና ከፍ ብለው ወደ ስልጣን ማማው የተጠጉት የአሊ ላርጃኒ ጉዳይ የሚጠቀስ ነው። የሚያስቆጩ ፈላስፋው መሪያችን ይሏቸዋል ኢራናውያኑ። እጅግ በጣም የኢራናውያን ልብ የተሰበረው ከሞቱት ባለስልጣኖች ሁሉ በአሊ ላርጃኒ ነው ይላሉ። አሊ ላርጃኒ ከዓለም ጋር በቀላሉ መግባባት የሚችሉ፣ ለአያቶላውም የሕግም የፖለቲካም የወታደራዊ ምክሮችን የሚሰጡ፣ ከጀርባ ሆነው የኢራንን መንግስት የዘወሩ ናቸው። በአያቶላው ሞት ማግስት ደግሞ ዋናው ቁንጮ ሰው ሆነው የወጡ ነበሩ። አሊ ላርጃኒ እዚህ ማማ ላይ መቆናጠጣቸውን አይተው ነው እንግዲህ አሜሪካና እስራኤል አድነው የገደሏቸው። የላርጃኒ ወንድማማቾች ግን አሁንም በኢራን ውስጥ ቁልፍ ቦታዎችን ይዘዋል። ምናልባት ይህ ጦርነት ኢራን ሳትበታተን የሚቋጭ ከሆነ የላርጃኒ ወንድማማቾች በቀጣይም የኢራን ፖለቲካዊ፣ ወታደራዊና ሃይማኖታዊ ጉዳዮች ውስጥ የፊት መሪ ሆነው መውጣታቸው የማይቀር ነው። የተከታተላችሁት የቅዳሜ ገበያ የዩቲዩብ ቻናልን ነው።
ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎች እንዲደርሷችሁ የደውል ምልክቱን ይጫኑ። ቅዳሜ ገበያ